ለበርካታ አስርታት ሳዑዲ አረቢያና የተባበሩት አረብ ኤምሬትስ በመካከለኛው ምስራቅና በአፍሪካ ቀንድ ፖለቲካ ውስጥ እንደ የማይነጣጠሉ መንታ ምሰሶዎች ይታዩ ነበር። ይሁን እንጂ በዚህ ዓመት መጀመሪያ ላይ በሁለቱ ሀያላን መካከል ያለው ግንኙነት ከቤተ መንግስት ውስጣዊ ልዩነት ወጥቶ ወደ ይፋዊ ወታደራዊና ዲፕሎማሲያዊ ፍጥጫ ተሸጋግሯል። ይህ በየመን በሱዳንና በቀይ ባህር ዳርቻዎች የሚታየው ሽኩቻ ከቀላል የንግድ ፉክክር ባለፈ የቀጠናውን ጂኦፖለቲካዊ መልክ ሙሉ በሙሉ እየቀየረውም ይገኛል። ሳውዲ አረቢያ ራሷን እንደነባሩ የአረብ ዓለም መሪና የሉዓላዊነት ጠባቂ አድርጋ ስታቀርብ፣ ኤምሬትስ በበኩሏ በታጣቂ ኃይሎችና በስትራቴጂካዊ ወደቦች ላይ ያተኮረ አዲስና ጀብደኛ የውጭ ፖሊሲ በመከተል ላይ ትገኛለች። የእነዚህ ሁለት ዝሆኖች ልፊያም የመንን አፍርሶ ሱዳንንም ወደ ማትወጣው መተላለቅም ከቶ የበቃ አልመሰለም። ሶማሌላንድንና ሶማሊያን ሊያጋድል የአብይ አህመዱን አገዛዝም ፊት ለፊት አስጥቶታል። በተለይም በቀደመው ሳምንት ሲነገር የሰነበተውን የአብይን የሄሜቲ ደጋፊነት አደባባይ ሲያሰጣው የቱርኩን ኤርዶዋን አዲስ አበባ ውስጥ በይፋ የተሰማ ማስጠንቀቂያ ጭምር ማስከተሉን ታዝበናል። ይህ የዝሆኖቹ ጸብ ኤርትራንና ግብፅን በአንድ ላይ አብይ አህመድ ላይ ሲያስነሳ ሶማሊያንም ከምስራቅ በኩል ብልጽግና ላይ ጦር እያሰበቀ ነው። እናም በሁለቱ ሀገራት መካከል የተፈጠረውን ስምምነት ያፈረሱትን ዋና ዋና ምክንያቶችና የፍጥጫ በአፍሪካ ቀንድ የሚኖረውን ስር ነቀል ተጽዕኖ ለእናንት የጣና ቲቪ ቤተሰቦች ሰፋ አድርገን ልንተርከው ወደናል። ጤና ይስጥልን። ይህ ጣና ትንታኔ ነው። ጣና ትንታኔያችን የሁለቱ ዝሆኖች ጸብና የአፍሪካ ቀንድ መከራን ይፈትሻል። የአብይ አህመድ ዕጣስ ምንድን ነው ስንል ከወቅታዊ አሰላለፍ አኳያ ትንታኔያችን ይመለከተዋል። እስከ ፕሮግራማችን ፍጻሜ አብራችሁን ትዘልቁ ዘንድ አክብሮታዊ ግብዣችን ነው። ቀዳሚው የትንታኔያችን አንጓ ሳዑዲ መሩ የአስመራ ካይሮና ሶማሊያ ጸረ አብይ አህመድ ጥምረትን ይፈትሻል። የእነዚህን ዝሆኖች ከበድ ያለ ጸብ ከየት መጥነት ከማየታችን በፊት አስቀድመን በሰሞነኛ ዜናዎች የነገሩን ፈርን ያዘው። ከጎረቤቷና ከዘመናት ወዳጇ ዩናይትድ አረብ ኤምሬትስ ጋር ፍቅሯን የመን ላይ የጨረሰችው ሪያድ አቡዳቢ ትደግፋቸዋለች ያለቻቸውን ሀገራት ሁሉ በተቀናቃኞቻቸው በኩል ለማጥቃት የፔትሮ ዶላር ሀብቷን ማፍሰስ ጀምራለች። በዚህ አዲስ ፖሊሲዋ ፊት ቀንዱ ውስጥ የገጠመቻት የአቡዳቢ ወዳጅ ደግሞ የአብይ አህመዷ ኢትዮጵያ ሆናለች። ይህንን የአቡዳቢና የብልጽግናን ወዳጅነት ለመፈታተንም የተሻለ ተቀናቃኝ ግብፅ መሆኗ ባያስገርምም አስመራን መቅረብ እንደሚያስፈልጋት ማመኗ የቀድሞዋን የአቡዳቢ ወዳጅ አስመራን ከሪያድ ጋር አስታራቂ ሆና የመጣችው ያቺው ካይሮ ሆናለች። በዚህ ክፉ ጥምረት ውስጥ ሶማሊያም ገብታበታለች። እንደ ሰሞንኛው ወሬ ከሆነም ግብፅና ሳውዲ አረቢያ ትኩረታቸውን ኤርትራ ላይ ሲያደርጉ፣ የተባበሩት አረብ ኤምሬትስ ደግሞ ከአብይ ጋር ያላትን ግንኙነት እያጠናከረች ነው። ግብፅ በሱዳንና በፓኪስታን መካከል በተደረገው የመከላከያ ወታደራዊ ስምምነት በመነሳሳት ሪያድና አስመራን ይበልጥ ለማቀራረብ እየጣረች ነው። ከሳውዲ ገለልተኛ የነበረችውና ስልታዊ በሆነ ቦታ ላይ የምትገኘው የቀይ ባህሯ ሀገረ ኤርትራ በሳውዲ አረቢያና በተባበሩት አረብ ኤምሬትስ የቀይ ባህር ፉክክር ውስጥ እንደ ወሳኝ ማዕከል በመታየት በአረብ መዲናዎች ትኩረት ውስጥ እየገባች ነው። ለቅርብ ጊዜው ዲፕሎማሲ ቅርበት ያላቸው ተንታኞች እንደሚናገሩት ግብፅ በኤርትራና በሳውዲ አረቢያ መካከል ጥልቅ የደህንነት ትስስር እንዲፈጠር ለማስታረቅ እየሞከረች ነው። ይህ እርምጃ የተባበሩት አረብ ኤምሬትስ ከብልጽግና ጋር ወታደራዊ ግንኙነቷን እያሳደገች ባለችበት ወቅት የእርሷን ተጽዕኖ ለመገደብ የታለመ ነውም ተብሏል። እነዚሁ ታዛቢዎች እንደገለጹት እነዚህ ለውጦች የመነጩት በሱዳን ጦርና በፓኪስታን መካከል በጥር ወር በተደረገ የመከላከያ ስምምነት መሰረት ነው። ምንም እንኳን የጦር መሳሪያዎቹ እስካሁን ባይመጡም ስምምነቱ በሳውዲ አረቢያ የገንዘብ ድጋፍ የተደረገለት መሆኑ በሰፊው ይታመናል። ዘገባዎቹ እንደሚጠቅሱት የፓኪስታን አየር ኃይል ዋና አዛዥ ዛሂር አህመድ ባበር ሲዱና የሳውዲ ንጉሳዊ አየር ኃይል ሌተናል ጀነራል ቱርኪቤን ባንደር ቢን አብዱልአዚዝ ስምምነቱን የተደራደሩት የጦር አዛዡን አብዱልፈታህ አልቡርሃንን ወክለው ነው። ስምምነቱ 1.5 ቢሊዮን ዶላር የሚያወጣ የጦር መሳሪያ ግዥን የሚመለከት መሆኑ የወቅቱ የቀጠናው ትልቁ ግዥ ሆኖ ተመዝግቧል።
የገንዘቡ ምንጭ ደግሞ ሪያድ መሆኗ ጉዳዩን ይበልጥ ትኩረት እንድንሰጠው ያደርጋል። የመሐመድ ቤን ሰልማኗ ሳዑዲ በዚህ አልተገደበችም። በአብይ አህመድ መዳፍ ስር የወደቀችው ኢትዮጵያን ለመክበብ ግብፅና ኤርትራን ብቻም ሳይሆን ሶማሊያንም በበረታ ወታደራዊ ድጋፍ ስታበረታታ ትከርማለች። ባሳለፍነው ሰኞ ዕለት በሳዑዲ አረቢያና በሶማሊያ መካከል የተፈረመው የመከላከያ ስምምነት ሪያድ ጎረቤቷ የሆነችው የተባበሩት አረብ ኤምሬትስ በቀይ ባህር ዳርቻ ላይ ያላትን ተጽዕኖ ለመገደብ ያላትን ፍላጎት ያሳየ ነው ተብሏል። የሶማሊያ መከላከያ ሚኒስትር አህመድ ሞአሊም ፈቂና የሳዑዲ አቻቸው ልዑል ካሊድ ቢን ሰልማን የወታደራዊ ትብብር ስምምነት መፈራረማቸውን የሶማሊያ መከላከያ ሚኒስትር ገልጿል። ስምምነቱ በሁለቱ ሀገራት መካከል ያለውን የመከላከያና ወታደራዊ ግንኙነት ከማጠናከሩ ባለፈ ለሁለቱም ሀገራት ፋይዳ ያላቸውን የተለያዩ ዘርፎችን እንደሚያካትትም ተጠቁሟል። የዚህ ስምምነት ስትራቴጂካዊ ትርጉሙም ሳዑዲ አረቢያ ለሶማሊያ ወታደራዊ ድጋፍ መስጠቷ፣ ጠቅላይ ሚኒስትር አብይ አህመድ በቀይ ባህርና በኤደን ባህረ ሰላጤ ላይ እንዲኖራቸው የሚመኙትን ተጽዕኖ ለመገደብ ሶማሊያ የምታደርገውን ቀጠናዊ ጥረት ሳዑዲ በገንዘብና በቴክኖሎጂ ጭምር እንደምትደግፍ ያሳያል። ሳዑዲ እንዲህ በቀጥታ ሶማሊያን መደገፍ ብቻም ሳይሆን በግብፅ በኩል ሶማሊያን እስከ አፍንጫዋ ማስታጠቅም ጀምራለች። የግብፁ ፕሬዝዳንት አብዱልፈታህ አልሲሲ የሶማሊያ አቻቸውን ፕሬዝዳንት ሐሰን ሼህ መሐሙድን በቀደመው እሁድ ዕለት በካይሮ ተቀብለው በማነጋገር በሁለቱ ሀገራት መካከል ያለውን ግንኙነት ይበልጥ ስለማጠናከር መክረዋል። በፕሬዝዳንታዊው ቤተመንግስት በተሰጠ ጋዜጣዊ መግለጫ ላይ አልሲሲ ባስተላለፉት ማስጠንቀቂያ በማንኛውም መልኩ በሶማሊያ የግዛት አንድነት ላይ የሚሰነዘር ስጋት የቀጠናውን ደህንነት አደጋ ላይ እንደሚጥል ገልጸዋል። ፕሬዝዳንቱ አክለውም ግብፅ ለወንድም የሶማሊያ ሕዝብ አንድነትና የግዛት ሉዓላዊነት ያላትን የማይናወጥ ድጋፍ ያረጋገጡ ሲሆን የሶማሊያን አንድነት የሚሸረሽር ማንኛውንም እርምጃ በተለይም የአንድነትን ግዛትን ነፃነትን እውቅና መስጠትን በቆራጥነት እንደምትቃወም አስታውቀዋል። አልሲሲ በንግግራቸው ኢትዮጵያ ከሶማሊላንድ ጋር ከዓመት በፊት ያደረገችውን ስምምነት በተዘዋዋሪ በመጥቀስ እንዲህ አይነቱ ተግባር የተባበሩት መንግስታት ድርጅት ቻርተርንና ዓለም አቀፍ ሕግጋትን በግልጽ የሚጥስ ከመሆኑም በላይ ለአጠቃላዩ የአፍሪካ ቀንድ መረጋጋት ስጋት የሚሆን አደገኛ ቅድመ ሁኔታ ነው ብለዋል። ፕሬዚዳንት ሐሰን ሼህ መሐሙድ በበኩላቸው ቀጠናዊ መረጋጋት ለአፍሪካና ለአረብ ሀገራት የጋራ ቅድሚያ የሚሰጠው ጉዳይ መሆኑን ሲናገሩ ተደምጠዋል። ሶማሊያዊ ፕሬዝዳንት ሲቀጥሉም ቀይ ባህር፣ የአረብ ባህርና የኤደን ባህረ ሰላጤ የአረብ ዓለም ግዛቶች መሆናቸውን በመጥቀስ እነዚህ ስልታዊና ጂኦግራፊያዊ ጠቀሜታ ያላቸውን አካባቢዎች የሚዋሰኑ ሀገራት በሙሉ የአረብ ሀገራት እንደሆኑ ገልጸዋል። በዚህ ንግግራቸውም ለኢትዮጵያ ያስተላለፉት መልእክት ግልጽ ይመስላል። አንቺ ኢትዮጵያ ሆይ አረባዊ ሀገር አይደለሽምና ቀይ ባህር አትበይብን የሚል። በሌላ አገላለጽም የወደብ ጥያቄሽን ካልተውሽ በሳዑዲ ጦር መሳሪያ እርዳታ ከሰሜን በኤርትራ ከምስራቅ ደግሞ በእኛ ሶማሊያውያን ከበባ ውስጥ ገብተሻል የሚል እንደሆነ ሰሞንኛውን የካይሮን ጉባኤ ብቻ መከታተል ይበቃል። ታላቁ ፍጥጫ እንዴት ጀመረ? በታሪክ ሳዑዲ አረቢያ ለኤምሬትስ መመስረት ከፍተኛ የፖለቲካና የገንዘብ ድጋፍ ያደረገች ብቻም ሳትሆን የአቡዳቢን የኢኮኖሚ እድገትንም እንደ አረብ ሀገራት ስኬት በኩራት ትመለከተው የነበረች ሁነኛ ወዳጅ ሀገር ነበረች። ሳዑዲ አረቢያ ለረጅም ጊዜ የባህረ ሰላጤው ሀገራት የደህንነት አከርካሪ ሆና በማገልገል በተለይም ኢራን በኤምሬትስ ላይ ለምታደርገው ወታደራዊ ትንኮሳ የዲፕሎማሲ ከለላ ስትሰጥ ቆይታለች። ይሁን እንጂ እንደ አውሮፓውያን አቆጣጠር በ2008 ሳዑዲ አረቢያ በኢራን የተያዙ የኤምሬትስ ደሴቶችን ለማስለቀቅ በዛተች ወር ባልሞላ ጊዜ ውስጥ አቡዳቢ ከቴሄራን ጋር ሁሉን አቀፍ የትብብር ስምምነት መፈረሟ በሪያድ ዘንድ የመጀመሪያውን ጥርጣሬ ፈጥሯል። ዛሬ ኤምሬትስ የኢራን ሁለተኛዋ ትልቅ የንግድ አጋር መሆኗና በገንዘብ እጠባና ለሽብር ፈንድ መሸሸጊያነት መለየቷ ይህንን ስጋት ይበልጥ አጠናክሮታል። ከ10 ዓመታት በፊት በየመን የተጀመረው የእርስ በርስ ጦርነት በሁለቱ ሀገራት መካከል ያለውን እምነት የሚሸረሽር ሌላኛው ምዕራፍ ሆኗል። መጀመሪያ ላይ ኤምሬትስ የየመንን ህጋዊ መንግስት ለመመለስ
ከሳውዲ ጋር የተሰለፈች ቢመስልም በተግባር ግን የየመንን ጦር ለሁለት በመክፈል የደቡብ ተገንጣይ ኃይሎችን ማጠናከርና ስልታዊ የወደብ አካባቢዎችን መቆጣጠር ዋነኛ ዓላማ መሆኑ ታይቷል። በተጨማሪነት ዛሬም ድረስ እየወጡ ያሉ ዘገባዎች እንደሚያሳዩት አቡዳቢ ሽብርን እዋጋለሁ እያለች በየመን የሚገኙ አደገኛ የአልቃይዳ አባላትን ለራሷ የጂኦፖለቲካዊ ጥቅም ስትመለመልና ስትደግፍ ቆይታለች። በሌላ በኩል ኤምሬት ከእስራኤል ጋር ግንኙነቷን ማደሷና የአብርሃም ስምምነት የተሰኘውን ጽዮናዊን ሰነድ መፈራረሟ ሳዑዲን ለመገዳደርና አዳዲስ ቀጠናዊ ጥምረቶችን ለመመስረት መጠቀሟ እንዲሁም በሱዳን በዘር ማጥፋት ለተከሰሰው የሄሜቲ ጦር ድጋፍ መስጠቷ በሪያድ እና በአቡዳቢ መካከል ያለውን ልዩነት ወደ ዝምተኛ ጦርነት ቀይሮታል። የሁለቱ የባህረ ሰላጤው ዝሆኖች ግፊያ የመጨረሻው መቋጫ ነጥብ ላይ የደረሰው ከሁለት ሳምንት በፊት ኤምሬትስ በየመኗ ሐድራሞት አዳዲስ ቦታዎችን በኃይል ለመያዝ ባደረገችው ሙከራ ነበር። ሳውዲ አረቢያ ታጣቂዎቹ እንዲወጡ የ72 ሰዓት ማስጠንቀቂያ ብትሰጥም አቡዳቢ ግን ታጣቂዎቿን ትዕዛዙን እንዳይቀበሉ አድርጋለች። ሪያድ ለዚህ በሰጠችው ፈጣንና ወሳኝ ወታደራዊ ምላሽ በሙካላ ወደብ ላይ የነበሩ አዳዲስ የኤምሬትስ ታንኮችና መሳሪያዎችን በመምታት በ10 ዓመታት ውስጥ የተገነባውን የአቡዳቢን የየመን ፕሮጀክት በ5 ቀናት ውስጥ እንዲፈርስ አድርጋለች። ምንም እንኳን እስካሁን ይፋዊ ዲፕሎማሲያዊ ግንኙነት ባይቋረጥም ሳውዲ አረቢያ ለኤምሬትስ ስትሰጥ የነበረውን የዲፕሎማሲ ከለላ ማንሳቷ አቡዳቢን ለዓለም አቀፍ ትችት አጋልጧታል። ይህ ክስተት ሳውዲ አረቢያ በቀጠናው የሚንቀሳቀሱ ታጣቂዎችና ጀብደኛ ፖሊሲዎችን ለመግታት ያላትን ቁርጠኝነት የሚያሳይ ሲሆን ተንታኞችም የሪያድን ቀጣይ እርምጃዎችን በጥንቃቄ እየተጠባበቁ ነው። ከሳውዲ አረቢያ የጂኦፖለቲካዊ ስሌት አንጻር በአቡዳቢ የሚደገፉት የደቡብ ተገንጣይ ኃይሎች በየመን ያደረጉት ጥቃት ቢሳካ ኖሮ የባብ ኤል መንደብ የባህር ሰርጥን ይቆጣጠሩ ነበር። ሪያድ ይህንን ቡድን የማይታመን የኤምሬትስ ተላላኪ አድርጋ ትመለከተዋለች። ምክንያቱም ቡድኑ እስራኤል ለደቡብ የመን ነጻነት ድጋፍ እንድትሰጠው በምላሹ የደህንነት ትብብር እንደሚያደርግ በይፋ ቃል ገብቷልና። እስራኤል ቀደም ሲል በኤምሬትስ ቁጥጥር ስር በነበረችው ሶኮትራ ደሴት ላይ የስለላ ጣቢያ ያላት ሲሆን በቅርቡ ከሶማሌላንድ ጋር ወታደራዊ መዳረሻ ለማግኘት ስምምነት አድርጋለች። ይህም በበርበራ ወደብ ካለው የኤምሬትስ ቆይታ ጋር በቀጥታ ይጋጫል። በሱዳንም ሳዑዲ ማዕከላዊ መንግስቱን ስትደግፍ፣ ኤምሬትስ ግን የወርቅ ንግድና የቀይ ባህር የየብስ መስመሮችን የሚቆጣጠረውን የሄሜቲን ጦር በግላጭ ትደግፋለች። ሳዑዲ ከእስራኤል ጋር ግንኙነት ለመመስረት የሚደረግባትን ግፊት እየተቃወመች ያለች ሲሆን በኤምሬትስና በእስራኤል መካከል ያለው ስልታዊ ወዳጅነት እሷን ለመክበብ የታለመ እንደሆነ ማመኗ ደግሞ ውጥረቱን አክሮታል ይላሉ ነገሩን በቅጡ የሚያውቁት። ቀደም ሲል ታይቶ በማይታወቅ መልኩ በሁለቱ ሀገራት ምሁራንና ተንታኞች መካከል የቃላት ጦርነት እንዲቀሰቀስ ጭምር አድርጓል። እንደ ተንታኞች ገለጻ የሁለቱ ሀገራት ስልታዊ ልዩነት አሁን ላይ ግልጽ የሆነ መልክ እየያዘ መጥቷል። የተባበሩት አረብ ኤምሬት በየመን በሱዳንና በሊቢያ የሚገኙ ታጣቂ ቡድኖችና ተገንጣይ ኃይሎችም በመደገፍ ላይ ስታተኩር፣ ሳውዲ አረቢያ ደግሞ የሀገራትን ድንበርና ሉዓላዊነት የሚያስከብሩ የፖለቲካ ጥምረቶችን በመገንባት ላይ ትገኛለች። የወደቀው የአረቡ ራዕይና ቀጠናዊ ፋይዳው። ይህ ውጥረት ደግሞ ቀደም ሲል የነበረውን የጋራ የባህረ ሰላጤ ራዕይ የተሰኘውን የአረቡን ዓለም የጋርዮሽ ህልም የማሳካት ተስፋ ጨልሞታል። ምንም እንኳን ባለፈው መስከረም በካታር ላይ የተሰነዘረውን የእስራኤል ጥቃት ተከትሎ የጋራ ግንባር ለመፍጠር ጥረት ተደርጎ የነበረ ቢሆንም የሳዑዲ ኤምሬትስ ስልታዊ ጥምረት በመሪዎቹ መካከል በነበረው የግል ግንኙነት መሻከር ጭምር ፈራርሰዋል። ኢራን ደክማ ባለችበትና እንደ ግብፅና ቱርክ ያሉ ቀጠናዊ ኃይሎች በሌሎች ጉዳዮች ተወጥረው በሚገኙበት ወቅት በአቡዳቢ በዶሃና በሪያድ መካከል የሚደረግ ቅንጅት ለዓለም የተቀናጀ የአረብ ግንባር ሊፈጥር ይችል የነበረ ቢሆንም ቅሉ የፖለቲካ ለመተማመንና የጥርጣሬ መንፈስ የጋራ ራዕያቸውን አጥፍቶታል። በየመን የታየው የቅርብ ጊዜ ሂደትም መለያየቱን አጽንቶታል። አሁን ዋነኛው የፍጥጫ መድረክ ቀይ ባህርና እስራኤል በቀጠናው ያላት እየጨመረ የመጣ ተጽዕኖ ሆኗል። በምላሹም ሪያድ የእስራኤልንና የኤምሬትስን ተጽዕኖ ለመቀነስ ከፓኪስታን፣
ከቱርክና ከግብፅ ጋር ያላትን ወታደራዊ ትብብር እያሰፋች ትገኛለች። በተባበሩት አረብ ኤምሬትስ በኩል ደግሞ ምንም እንኳን የደቡብ ተገንጣይ ኃይሎች በሳዑዲ ግፊት ቢዳከሙም አቡዳቢ ለሪያድ ፍላጎቶች ሙሉ በሙሉ እጅ አልሰጠሁም ብላለች። ከእስራኤል ጋር ያለው ግንኙነትም ሌላው የመከፋፈያ መስመር ሆኗል። ኤምሬትስ ከአብርሃም ስምምነት በኋላ ከእስራኤል ጋር ያላትን ወዳጅነት ይበልጥ እያጠናከረች ባለችበት ወቅት ሳውዲ አረቢያ ግን ከጋዛ ጦርነት ጋር ተያይዞ ከእስራኤል ይልቅ ከቱርክ ጋር ያላትን ትብብር ለማሳደግ መርጣለች። ይህ ደግሞ ሳውዲ አረቢያ ኤምሬትስን የልጅ ልጆቻቸው እንደሆኑ በሚታመኑት ፍልስጤማውያን ላይ ግፍ ከሚፈጽም መንግስት ጋር እንደተሰለፈች አድርጋ እንድትፈረጅ እድል ሰጥቷታል። በአሁኑ ወቅት በአረብ ሀገራት ዘንድ እንደ ዋና ቀጠናዊ አደፍራሽ የምትታየው እስራኤል እንጂ ኢራን አይደለችም የሚል የጋራ ግንዛቤም እየመጣ ነው። ይሁን እንጂ ኤምሬትስ ከእስራኤል ጋር ያላት ትስስር ከአሜሪካ የፖለቲካ ድጋፍ ሊያስገኝላት ቢችልም በሪያድ በኩል ያለው በራስ መተማመን የመጣው መሐመድ ቢን ሰልማን ዋሽንግተንን ከጎበኙ በኋላ መሆኑ ነገሩን አወሳስቦታል። ትራምፕ ከኤምሬትስ ጋር በሚፈጠር ግጭት የአቡዳቢን ወገን እንደማይሆኑ አረጋግጠውላቸዋልም ተብሏል። ምንም እንኳን አንዳንድ ምሁራን ሁለቱ ዝሆኖች በንግድና በቱሪዝም ዘርፍ ያላቸው የጋራ ጥቅም ወደፊት ሀገራቱን መልሶ ሊያገናኛቸው ይችላል ብለው ቢጽፉም በአሁኑ ወቅት ግን ሪያድ በወታደራዊ ኃይል በታጀበ ራስን የመከላከልና ጥቃቶችን የመገደብ ፖሊሲ ላይ ትኩረት አድርጋለች። ሳውዲ አረቢያ ባለፉት ዓመታት ከየመን ጣልቃ ገብነት የተማረችው በታጣቂዎች ላይ ብቻ መተማመን እንደማያዋጣ ነው የሚሉ ጸሐፍት አሁን ላይ ዓለም አቀፋዊ ተቀባይነትና ኢኮኖሚያዊ ተጽዕኖዋን በመጠቀም ኤምሬትስ በቀጠናው የምታደርገውን ጀብደኝነት ለመክታት ቆርጣ ተነስታለች ይሏታል። የጽዮን ተንኮል። በዚህ መልኩ በዝሆኖቹ ጠብ ውስጥ መከረኛ ሳር የሆነው የአፍሪካ ቀንድ በቀደመው ሳምንት እንኳን በሀገራቱ ጸብ መካከል መገኘቱን አንድ ሁነኛ ዘገባ አሳይተዋል። ሮይተርስ ያወጣው አዲስ የምርመራ ዘገባ እንደሚያመለክተው የብልጽግናው መንግስት በጎረቤት ሱዳን የእርስ በርስ ጦርነት ውስጥ በደም ለተነከረው የህሜቲው ፈጥኖ ደራሽ ኃይል በሺዎች የሚቆጠሩ ተዋጊዎችን የሚያሰለጥንበት ሚስጥራዊ ካምፕ መመስረቱ ታውቋል። ይህ ካምፕ በቤንሻንጉል ጉሙዝ ክልል መነገ በተባለ ወረዳ ከሱዳን ድንበር 32 ኪሎ ሜትር ርቀት ላይ የሚገኝ ሲሆን ለህዳሴ ግድብም ቅርብ መሆኑ ተገልጿል። ይህም አብይ አህመድ በሱዳን የእርስ በርስ ጦርነት ውስጥ በይፋ ተሳታፊ መሆናቸውን የሚያሳይ የመጀመሪያው ቀጥተኛ ማስረጃ ነው ተብሏል። እንደ ዘገባው ከሆነ የካምፑ ግንባታና ወታደራዊ ስልጠና በተባበሩት አረብ ኤምሬትስ የገንዘብና የሎጂስቲክ ድጋፍ የሚከናወን ሲሆን እስከ ጥር ወር መጀመሪያ ድረስ 4300 የሚጠጉ ተዋጊዎች ስልጠና ላይ እንደነበሩ የሮይተርስ ምንጮችና የሳተላይት ምስሎች ያረጋግጣሉ። የኢትዮጵያ ደህንነት አገልግሎት ሚስጥራዊ ማስታወሻ እንደሚያሳየው ሰልጣኞቹ በዋናነት ኢትዮጵያውያን ሲሆኑ በሱዳን ብሉ ናይል ግዛት ውስጥ ከአማጺው የዳጋሎ ቡድን ጎን ሆነው ከሱዳን መደበኛ ጦር ጋር እንዲዋጉ ታቅዷል። በተያያዘም የሳተላይት ምስሎች ከአሶሳ አየር ማረፊያ አቅራቢያ ሰው አልባ አውሮፕላኖች የሚቆጣጠሩበት ማዕከልና አዳዲስ ወታደራዊ ግንባታዎች መኖራቸውን አሳይተዋል። ኢትዮጵያ የአየር ኃይሏን ወደ ምዕራባዊ የሀገሪቱ ክፍል በማንቀሳቀስ የህዳሴ ግድቡንና ሌሎች መሠረተ ልማቶችን ከጥቃት ለመከላከል አቅዳለችም ተብሏል። በአፍሪካ ቀንድ ያለው የሳውዲ አረቢያና የተባበሩት አረብ ኤምሬትስ ፉክክር የቀጠናውን ፖለቲካዊና ደህንነት መዋቅር ሙሉ በሙሉ ከመቀየሩ ባለፈም ሀገራቱ ለሁለት ለተከፈለ የጎራ ፖለቲካ አጋልጧቸዋል። በአሁኑ ወቅት ብልጽግና ከአቡዳቢ ጋር የሚያገኘውን ከፍተኛ ኢኮኖሚና ወታደራዊ ድጋፍ መሰረት በማድረግ በኤምሬትስ የሚመራው ጥምረት ዋነኛ አጋር ሆኗል። ይህም ኤምሬትስ በሶማሊያ የነበራትን ወታደራዊ ይዞታ እንድታጣ መገደዷን ተከትሎ ስልታዊ ማዕከሏን ወደ ኢትዮጵያ እንድታዘዋውር በር ከፍቶላታል። በአንጻሩ ሳውዲ አረቢያ ከግብፅ ጋር በመሆን የኤምሬትስን ተጽዕኖ ለመግታት የሶማሊያን ማዕከላዊ መንግስት በጽኑ በመደገፍ ላይ ትገኛለች። ይህ የኃይል ሽኩቻ በተለይ በቀይ ባህርና በኤደን ባህረ ሰላጤ ወደቦችን ለመቆጣጠር በሚደረግ ፉክክር የሚገለጽ ሲሆን
ኤምሬትስ እንደ ሶማሊላንድ ያሉ ተገንጣይ ኃይሎችን በመደገፍ ቀይ ባህር ላይ የበላይነትን ለማረጋገጥ ስትጥር፣ ሳዑዲ አረቢያ ደግሞ የሀገራትን ድንበርና ሉዓላዊነት ማስከበርን እንደ ስትራቴጂ በመያዝ የቀጠናውን ነባር መዋቅር ለመጠበቅ እየሰራች ነው። የሱዳን ጦርነት ደግሞ የዚህ ፉክክር እጅግ አደገኛ መገለጫ ሆኖ ብቅ ብሏል። ሳዑዲ አረቢያና ግብፅ ለመደበኛው የሱዳን ጦር ያላቸው ድጋፍ ማጠናከራቸው የኤምሬትስን የመከፋፈል ፖሊሲ ለመመከት የታለመ ሲሆን፣ ይህም በአፍሪካ ቀንድ ሀገራት መካከል ያለውን ዲፕሎማሲያዊ ግንኙነት ይበልጥ እንዲሻክር አድርጎታል። የተባበሩት አረብ ኤምሬትስ፣ ኢትዮጵያና እስራኤል የመሰረቱት ስልታዊ ጥምረት በአሁኑ ወቅት በአፍሪካ ቀንድና በመካከለኛው ምስራቅ አዲስ የኃይል ሚዛን እየፈጠረ ይገኛል። ይህ ጥምረት በዋናነት የተመሰረተው በኢኮኖሚ ትስስር፣ በወታደራዊ ቴክኖሎጂና የጋራ ጂኦፖለቲካዊ ስጋቶችን በመመከት ላይ ሲሆን፣ ኤምሬትስ ለኢትዮጵያ የምታደርገው ሰፊ የገንዘብ ድጋፍና የወደብ ኢንቨስትመንት ሀገሪቱን የአቡዳቢ ዋነኛ ቀጠናዊ አጋር አድርጓታል። እስራኤል በዚህ ጥምረት ውስጥ ያላት ተሳትፎ በተለይ በከፍተኛ የደህንነት ቴክኖሎጂና በዲፕሎማሲያዊ ድጋፍ የሚገለጽ ሲሆን፣ ሰሞኑን የሶማሊላንድ ነጻነት ማወጇም የኤምሬትስን የባህር በርና የወደብ ፍላጎት ከኢትዮጵያ ስትራቴጂ ጋር ለማስተሳሰር የሚያስችል ትልቅ እርምጃ ተደርጎ ተወስዷል። ይህ አሰላለፍ ለሳዑዲ አረቢያና ግብፅ በአካባቢው ያሉ ነባር ኃይሎችን ስጋት ላይ የጣለ ሲሆን፣ በተለይም ኤምሬትስ የኢትዮጵያን ግዛት ተጠቅማ በሱዳንና በቀይ ባህር አካባቢ የምታደርገው ወታደራዊ እንቅስቃሴ የቀጠናውን ፖለቲካ ከባህላዊ አረብ ተኮር አሰላለፍ ወደ ኢትዮ እስራኤል ኤምሬትስ የሶስትዮሽ ጥምረት እንዲሸጋገር ያደረገው ስለመሆኑ ብዙ እየተጻፈበት ነው። ጠቅልለን ስንመለከተውን በአፍሪካ ቀንድ በተለይም በሶማሊያና በሶማሊላንድ ጉዳይ በሁለቱ ሀገራት መካከል ያለው ልዩነት በግልጽ እየታየ ይገኛል። የተባበሩት አረብ ኤምሬትስ በበርበራ ወደብ ወታደራዊ ካምፕ ከመመስረት ባለፈ ከሶማሊላንድ ጋር ጠንካራ ወታደራዊና ኢኮኖሚያዊ ትስስር ያላት ሲሆን፣ በቅርቡም ስልታዊ አሰላለፏን ከኢትዮጵያ ጋር አድርጋለች። በአንጻሩ ሳዑዲ አረቢያ የሀገሪቱን መከፋፈል ለመከላከል በሞቃዲሾ የሚገኘውን የፌዴራል መንግስት ትደግፋለች። እስራኤል የሶማሊላንድን ነጻነት ማወቋ በሪያድ ዘንድ ከፍተኛ ውግዘት ቢገጥመውም፣ አቡዳቢ ግን ዝምታን መምረጧ ሳዑዲ አረቢያ በኤምሬትስና በእስራኤል የጠበቀ ግንኙነት ምክንያት መከበብ እየደረሰብኝ ነው የሚል ስጋቷን ይበልጥ እንዲባባስ አድርጎታል። እነዚህ የውክልና ፍላጎቶች ወደ ሰፊ ቀጠናዊ አለመረጋጋት ሊያመሩ የሚችሉ በመሆናቸው ሳዑዲ አረቢያ የኤምሬትስን እንቅስቃሴ ለመገደብ ከግብፅ ከቱርክና ከፓኪስታን ጋር የተቀናጀ ስልታዊ እርምጃ እየወሰደች መሆኑም ይነገራል። በመጨረሻም አሁን እንደምናየው የሪያድ መልእክት ግልጽ ነው። ሳዑዲ አረቢያ ራሷን የአረብና የሙስሊሙ ዓለም መሪ አድርጋ የምትመለከት ሲሆን፣ ሌሎች ሀገራትም ከዚህ መርህ ጋር እንዲሰለፉ ትጠብቃለች። ታዋቂው ሳዑዲያዊው ተንታኝ አሊ ሻቢ እንደገለጸው በባህረ ሰላጤው ሀገራት መካከል በታሪክ የቆየ መዋቅራዊ አለመመጣጠን ይስተዋላል። ይህም እጅግ ግዙፍ በሆነችው ሳዑዲ አረቢያና በሌሎች ጥቃቅን ሀገራት መካከል ያለ ልዩነት ነው። እነዚህ ትናንሽ ሀገራት ከፍተኛ ሀብት ሲያከማቹ በሳዑዲ አረቢያ መሪነት በተገነባው ስርዓት ውስጥ ተጠቃሚ ከመሆን ይልቅ ራሳቸውን ከሳዑዲ ጋር እኩል አጋር አድርገው የመመልከት ቅዠቱ ውስጥ ገብተዋል ሲል ይተቿቸዋል። የራሳቸው ነጻነትን ለማሳየትም አልፎ አልፎ ከሪያድ ፍላጎት ጋር የሚጋጩ ተቃራኒ የፖለቲካ አቋሞችን እስከመያዝ መድፈራቸውን ተንታኙ ያነሳል። ኤምሬትስ በተለይ ከቅርብ ዓመታት ወዲህ ከቀጠናው የጋራ መግባባት በማፈንገጥ ፍልስጤም መንግስት ሳይመሰረት ከእስራኤል ጋር ግንኙነት በማድረግና ከድንበሯ ራቅ ባሉ ሀገራት ጣልቃ በመግባት ራሷን የቻለች ተጽዕኖ ፈጣሪ ሀገር መሆኗን ለማሳየት መጣሯም ለእርሱ መሰል ተንታኞች ሁነኛ ማሳያ ሆኖ ተቆጥሯል። በዚህ ሁሉ ጥንቁጥ መሃል የብልጽግናው አለቃ አብይ አህመድ 4 ኪሎን የአቡዳቢ ኤምባሲ አድርገው የውክልና ጦርነቱ ውስጥ ለመቀጠል የሚያደርጉት ጥረት በዝሆኖቹ ጸብ እንደሚረገጠው ሳር የኢትዮጵያን ሕዝብ ለበዛ መከራ ተጋላጭ አድርጎታል። የአብይ አህመድ የወንበር ዕጣ ከኢትዮጵያ ሀገረ መንግስት ቀጣይነት ጋር እንዳይጣበቅ ጥንቃቄ ካልተደረገ የ3000 ዓመት ታሪክ አላት ብለን የምንዘምርላት ኢትዮጵያ ይዟት ሊጠፋ ይችላል። በአፍሪካ ቀንድ ልዩ ፍላጎት ይዘው የመጡት ጽዮናውያኑ ብልጽግና በሚመራው የማዕከላዊ መንግስቱ ሰራዊት ውስጥ ስልታዊ በሆኑ የጦር መሳሪያዎችና ወታደራዊ ጉዳዮች ዙሪያ ሰፊ የቴክኒክና የቴክኖሎጂ ድጋፍ ሰጭ ሆነው መግባታቸውን ስናስብ ምናልባት ድርሃ አብይ
ኢትዮጵያ በአንዱ ተረኛ ጀነራል መኮንን እጅ ውስጥ እንድትወርቅ ሊያደርጉ ይችላሉ። የዛሬው መርሃ ግብራችን ይህንን ይመስል ነበር። የጣቢያው ተከታታይ ልዩ ልዩ ፕሮግራሞች እንዲደርሷችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ። በተሳትፎ ሚዲያውን እንዲያጠናክሩ ጥሪያችንን እናቀርባለን። ጤና ይስጥልን።